አሮንሰን ሙከራ ራሱ በጣም አደገኛ ኳሶችን ነው ሳንቼዝ ትናንት ቼልሲ ለፍጻሜ እንዲደርስ ያደረገው። ግን ቼልሲ አሁንም ከሲቲ ጋር በሚኖረው ጨዋታ ይወጣዋል ወይ አብረን የምናየው ይሆናል። እግር ኳስ በወቅቱ የሚኖረው ሙድ ነው ስፖርት ከዛ አንጻር ነው። ሌላው በቅዳሜው የአርሰናልና የኒውካስል ጨዋታ አብዛኞቹ ያው የጨዋታው ኮከብነት ማን ኦፍ ዘ ማች ለኤብሬቺ ኤዜን የተሰጠው ግን ፒሮ ሂንካፔ ነበር መሆን የነበረበት የሚሉ ብዙዎች አሉ። ሁለቱም ግን በጣም ምርጥ ነበር እውነት ለመናገር ልክ እንደ ኢዜ በጣም የሚገርም ኢኳዶራዊ ተዋጊ ነው ይሄ ፒሮ ሂንካፔ እና ፒሮ ሂንካፔ የጨዋታው ኮከብ መሆን ነበረበት የሚሉ በጣም በርካታ አስተያየቶች ነበሩ። ምርጥ ጨዋታ ግን አድርጓል ፒሮ ሂንካፔ። ኤብሬቺ ኢዜ ያው የሚደንቅ ነው፣ ጎሉ የሚያስቆጥረው እሱ ነው። 1-0 አርሰናል ያሸነፈበትን ውጤት ቀጥለን ስለ ዛሬ ምሽቱ ጨዋታ ነው። ማንቸስተር ዩናይትድ ከብሬንፎርድ ጋር ዛሬ ምሽት የሚደረግ ጨዋታ ነው። አድማጮች እንደምታውቁት የቦታን የማስጠበቅ ጉዳይ ነው። 58 ነጥብ እና እንዲሁም ደግሞ ልክ እንደ አስቶን ቪላ አንድ አይነት የሆነ ነጥብ ነው ያላቸው ማለት ነው። አሁን አስቶን ቪላ እየተንሸራተተ የመጣ ቡድን ሆኖ ተመልክተነዋል። ማንቸስተር ዩናይትድ፣ ሊቨርፑል፣ አስቶን ቪላ ሁሉም 58 ነጥብ ነው ያላቸው። አርሰናል 73 ነጥብ አለው። ማንቸስተር ሲቲ ደግሞ 70 ነጥብ አለው። ማንቸስተር ዩናይትድ 58 ነጥብና 13 የጎል ክፍያ፣ ሊቨርፑልም 58 ነጥብና 13 የጎል ክፍያ። አስቶን ቪላ ወደ አምስተኛ ተንሸራቷል። ብራይተን 50 ነጥብ ይዞ ስድስተኛ ነው። ብዙ ባገባ በሚለው ምክንያት ነው ማንቸስተር ዩናይትድ 58 ጎል ስላስቆጠረ ነው። ሊቨርፑል 57 ጎል ነው ያስቆጠረው። ሁሉም ነገር እኩል ሆኖ ማንቸስተር ዩናይትድ 58 ጎል ሲያስቆጥር ሊቨርፑል 57 ጎል። ለዛ ነው ሶስተኛ ደረጃ ላይ ማንቸስተር ዩናይትድ የተቀመጠው ማለት ነው እንጂ ሁለቱም 58 ነጥብና 13 ንጹህ ጎል ነው ያላቸው ማንቸስተር ዩናይትድና ሊቨርፑል። አስቶን ቪላ 5 ንጹህ ጎል ነው ያለው፣ እሱ አምስተኛ ደረጃ ላይ ወርዷል ማለት ነውና ይህንን ሞር ሴኪዩር ለማድረግ የሚደረግ ጨዋታ ነው። ከተሸነፈ ደግሞ ማንቸስተር ዩናይትድ ደረጃውን ለሊቨርፑል ያስረክባል ማለት ነው፣ የጎል ልዩነቱ ክፍተት ስለሚፈጥርበት ማለት ነው። የዛሬው ምሽት ጨዋታ እንመልከተው ሶፊ። ማንቸስተር ዩናይትድ ከብሬንፎርድ ኦልድ ትራፎርድ ላይ ከምሽቱ 4 ሰዓት ላይ የሚደረግ ጨዋታ ነው። ቀያዮቹ ሰይጣኖች እንግዲህ ይሄኛው የውድድር ዓመት ስለ ደጋፊዎቻቸው ከውጤት አንጻር እጅግ በጣም አስደሳች ቢሆንም ከሳምንት በየ3 ቀኑ በየ4 ቀኑ ከመጫወት አንጻር ግን እንደሌሎቹ ክለቦች በተለይ እንደ አርሰናል እንደ ሲቲ ደጋፊዎች ኢንጆይ ያላረጉትም ክለባቸውን። ምክንያቱም በዚህ ዓመት 40 ጨዋታ ነው ማንቸስተር ዩናይትድ በድምሩ የሚያረገው ቀጣይ የሚያረጉትን ጨዋታዎች ጨምሮ ማለት ነውና በሚፈልጉት ልክ ክለባቸውን በናፈቁት ልክ መመልከት አልቻሉም። ግን አንዳንዴ ዝቅታም ለበጎ ይሆናል፣ ዝቅ ማለትም ለመልካም ነገር ይሆናልና የዘንድሮው ውድድር ዓመት በብዙ ፊክስቸሮች አለመጨናነቁ ማንቸስተር ዩናይትድ ወደ አስተማማኝ ደረጃ ክለቡን ለመመለስ በሚደረገው እንቅስቃሴና ክለቡን ወደ ነበረበት ኃያልነት ታላቅነት ለመምጣቱ የሚደረገው እንቅስቃሴ ጠቋሚ ነገሮችን እየተመለከትን ነው፣ መልካም ነገሮችን እየተመለከትን ነው። በቀጣዩ ዓመት ማንቸስተር ዩናይትድ ተጨማሪ ተጫዋቾችን አዘዋውሮ ጠንክሮ የሚመጣበትና እንደሚታወቀው እንግዲህ ቻምፒዮንስ ሊግ የሚሳተፍ ከሆነ በአራት ውድድሮች ላይ በቀጣዩ ውድድር ዓመት የሚሳተፍ ይሆናል። ሊግ ካፕ፣ ኤፍኤ ካፕ፣ ፕሪሚየር ሊግ እና ቻምፒዮንስ ሊግ። ስለዚህ በዚህ ሂደት ውስጥ ቅድም እንዳልኩት ጠቋሚ ነገሮች አሉ። በነገራችን ላይ በ2026 የፈረንጆቹ ከገባ በኋላ ብዙ ነጥብ የሰበሰበው ማንቸስተር ዩናይትድ ነው። 28 ነጥቦችን ሰብስቧል። አርሰናልም ሲቲም የሊጉ መሪዎች ይህን ያህል ነጥብ አልሰበሰቡም። ማይክል ካሪክ ኢፌክት ማለት ነው። 2026 የፈረንጆቹ ከገባ በኋላ ከጥር ወር ጀምሮ በተደረጉ ጨዋታዎች ብዙ ነጥብ በመሰብሰብ ማንቸስተር ዩናይትድ ቁጥር 1 ላይ የሚቀመጥ ነው። ያም ማለት የደረጃ ሰንጠረዡ ከጥር ጀምሮ ቢታሰብ የሊጉ መሪ ማንቸስተር ዩናይትድ ነበር የሚሆነው ማለት ነው። በአለፉት 12 ጨዋታ 8 ድል አለው ማንቸስተር ዩናይትድ በ12 ጨዋታ 12 ጨዋታ ለማሸነፍ ከዚህ በፊት 21 ጨዋታ ፈሽቶበት ነበር። ኦልሞስት በጥፍ በሚያንስ ጨዋታ ነው 8ኛ ድል ላይ የደረሰው። ይሄን ያልኩት ቡድኑ ፍንጭ የሚሰጡ ነገሮችን ለቀጣይ ውድድር ዓመታቶች ማንቸስተር ዩናይትድ ወደ ኃያልነቱ ወደ ታላቅነቱ ሊመለስ እንደሚችል ፍንጭ የሚሰጡ ነገሮችን እያየን ነው። የሰር አሌክስ ፈርጉሰንን አንድ ክብረ ወሰንም ለመጋራት ተቃርበዋል።
2013 ላይ ሰር አሌክስ ቻፕማን ፈርጉሰን 23 ተከታታይ ጨዋታዎች ላይ ጎል በማስቆጠር ተከታታይ ጨዋታዎች ላይ ብዙ ተከታታይ ጨዋታዎች ላይ ጎል ያስቆጠረው ማንቸስተር ዩናይትድ በእርሳቸው ዘመን 2012-13 23 ጨዋታዎች ላይ ነው። አሁን ማንቸስተር ዩናይትድ 21 ጨዋታ ደርሷል። ዛሬ ካስቆጠረ በቀጣይ ከሊቨርፑል ጋር በሚኖረው ጨዋታ ኦልድ ትራፎርድ ላይ ካስቆጠረ የፈርጉሰንን ክብረ ወሰን በተከታታይ ጨዋታዎች ጎል በማስቆጠር የሚጋሩበትን ሂደት መፍጠር የሚችሉበትን አማራጭ ማግኘት የሚችሉበትን ሂደት መፍጠር ይችላሉ ተብሎ ይጠበቃል። እና እነዚህ ፍንጭ ናቸው ተስፋ የሚሰጡ። አሁን የኤክስጂ ራይት ስትመለከት የሚፈጥሩትን የጎል አጋጣሚ ሹቶቻቸውን ስትመለከት በአብዛኞቹ ቶፕ ናቸው። አንዳንዶቹ እንዲሁም ከነ አርሰናል ከነ ሲቲ ምናምን ከነዚህ ክለቦች የበለጡ አሉ። በተለይ የማጥቃት እንቅስቃሴያቸው ላይ ያላቸው ቁጥር የሚያስደነግጥ ነው እና ትንሽ ተከላካዩን አማካኙን በተወሰነ መንገድ ማረም የሚቻል ከሆነ ቀጣይ ዓመት ማንቸስተር ዩናይትድ በጥሩ ፉክክር እንደሚመጣ ማሳያ ነው ብዬ አስባለሁ። ብሩኖ ፈርናንዴዝ በዚህ ውድድር ዓመት እያሳያለው አቋም በጣም አስገራሚ ነው። 18ኛ አሲስት ደርሷል። እንደምታውቁት ዛሬ አንድ አሲስት ካረገ የኦዝሊን ይጋራል። 2 አሲስት ካረገ ዛሬ የቴሪ ዳንሎንና የኬቨን ድብሩነን ይጋራል። 3 አሲስት ካረገ እንግዲህ 5 ጨዋታዎች አሉ። በቀጣዮቹ 5 ጨዋታዎች የዛሬውን ጨምሮ ካረገ 3 አሲስት አዲስ ክብረ ወሰን በእንግሊዝ እግር ኳስ በአንድ ውድድር ዓመት ብዙ አሲስት በማድረግ መስበር የሚችልበትን ሂደት መፍጠር ይችላል። በነገራችን ላይ ብሩኖ ፈርናንዴዝ ሰሞኑን አንድ ቃለ መጠይቅ አድርጎ ነበረ። በሰጠው አስተያየት ከማንቸስተር ዩናይትድ ሻምፒዮንስ ሊግና ፕሪሚየር ሊግን ሳላነሳ መውጣት አልፈልግም ብለዋል እና ማንቸስተር ዩናይትዶችም የዘንድሮውን ቁጥር ተመልክተው ተጫዋቹ አምና ታስታውሳለህ አሊላል ሊወስዶ ነበር 100 ሚሊዮን እንክፈል ብሎ ነበረ። ማንቸስተር አልፈልግም ብሎ ነው የተወው። ተጫዋቹ ነው እንዲሁም ለክለቡ ገንዘቡ ይጠቅማል ብላችሁ ካሰባችሁ ወስኑና ነገሩኝ፣ እኔ ግን መልቀቅ አልፈልግም የሚል ሀሳብ ሰጥቷቸው ነው የቆየው እና ዘንድሮ ይሄዳል የሚል ግምቶች ተበራክተው ነበረ። ግን ያስመዘገበው አስገራሚ ቁጥር ዘንድሮ ያሳየው ድንቅ ውጤት አሲስቱ፣ ጎሎቹ ይህን ተጫዋች ማንቸስተር ዩናይትድ በፍጹም መልቀቅ የለበትም። ቢያንስ 2 ዓመት ማጫወት አለበት ብዬ አስባለሁ። በግማሽ እንኳን 18 አረ ዘንድሮ ያደረገው እንደው 9 እንኳን አሲስት ቢያደርግልህ እኮ ቀላል አይደለም እኮ በአንድ ዓመት። ይህን ያህል አሲስት የሌላቸው እኮ ቁልፍ ተጫዋቾች ያሉበት ቡድን አለ እኮ። ቶፕ 4 ውስጥ ያሉ ቡድኖች እነ አስቶን ቪላ እነ ሊቨርፑል 10 ቁጥር ተጫዋቾቻቸው ይህን ያህል አሲስት የላቸው። ያው ሪያን ቸርኪን ነው የምታነሳው ከብሩኖ ፈርናንዴዝ ቀጥለ። አሁን ደግሞ ኢዜ በደንብ እየተነቃቃ ነው 10 ጎሎች ላይ ደርሷል እንጂ የብሩኖ ፈርናንዴዝ አውት ኦፍ ዘ ወርልድ ነው፣ በጣም የተለየ ነው። እንዲሁም የአመቱ የፒኤፍኤው ምርጥ ተጫዋች መባል ይገባዋል በሚል በትልቁ እየተነገረለት ያለ ተጫዋች ነው። ይገባዋል ተጫዋቹ፣ ምን ጥያቄ የለውም። ብቻውን አንድ እንጨት አይነድም እንደሚባለው እንደዛ ሆኖ ተቸገረ እንጂ ብቻውን ስለሆነ ከኋላው ጥሩ ተጫዋች ቢኖር ጥሩ ተከላካዮች ቢኖሩለት እሱ የሚሰራው ስራ ማንቸስተር ዩናይትድ ዋንጫ እስከ ማንሳት ድረስ የሚያደርስ እንደሆነ በደንብ እየተመለከትን ያለ ነው። በመጀመሪያው ዙር ጨዋታ ብሬንፎርድና ማንቸስተር ዩናይትድ ባደረጉት ጨዋታ መስከረም ወር ላይ ያው ብሬንፎርድ ማሸነፉ ይታወሳል። እንግዲህ ዛሬ ካሸነፈ ከ89 ዓመታት በኋላ ለመጨረሻ ጊዜ 1937 ላይ ነው ብሬንፎርድ በደርሶ መልስ ማንቸስተር ዩናይትድን ያሸነፈው። ከ89 ዓመታት በኋላ ለመጀመሪያ ጊዜ ብሬንፎርድ ኦልድ ትራፎርድ ላይ ሊያሸንፍ የሚችልበት እድል አለ። ዛሬ ካሸነፈ ኦልድ ትራፎርድ ላይ ያለፉትን 89 ዓመታት ማሸነፍ አልቻሉም። በፕሪሚየር ሊጉ በደርሶ መልስም ማሸነፍ አልቻሉም። በነገራችን ላይ የዛኔ ብሬንፎርድ በደርሶ መልስ ማንቸስተር ዩናይትድን ባሸነፈበት ወቅት 1937 ላይ ማንቸስተር ዩናይትድ ወደ ታችኛው ዲቪዚዮን ወርዷል። በዛን ወቅት ማለት ነው እና ታሪክ ለመስራት ብሬንፎርዶች በነገራችን ላይ ለብሬንፎርድም የጨዋታ ወሳኝ ነው። ይህን ጨዋታ ማሸነፍ ከቻሉ በቀጥታ ኮንፈረንስ ሊግና የአውሮፓ ሊግ ውስጥ መሳተፍ የሚችሉበትን ፉክክር ማድረግ የሚችሉበትን ሂደት የሚፈጥርበት ሁኔታ ስላለ ማለት ነው። ለማንቸስተር ዩናይትድ ግርምሾን ቅድም አንስተዋል። እኔ የሻምፒዮንስ ሊጉ ቦታ የተበላ ቆም ነው ብዬ ነው ማስበው። ማንቸስተር ዩናይትድ አያሰጋውም የሻምፒዮንስ ሊግ ቦታ ነው። ተአምር ያው እግር ኳስ ላይ ተአምር አለ የሚለው ነገር ካልሆነ በስተቀር በፍጹም ማንቸስተር ዩናይትድ በጣም ስቴብል ነው። ኢቭን ተሸንፎ 8 ነጥብ ልዩነት አድርጎ ይወጣል። ግን 3ኛ ደረጃ ሆነ ማጠናቀቅና 4ኛ ደረጃ ሆነ ማጠናቀቅ 3ኛ ደረጃ ሆነ ማጠናቀቅና 5ኛ ደረጃ ሆነ ማጠናቀቅ የተለያየ ስሜት ይሰጣል። ስሜት ብቻ ሳይሆን ብር አለው እንጂ ኦፍ ኮርስ ብሩ አለ። አይ ስሜት ምን ሳይኮሎጂካሊ ከለዋንጫ ከተፎካከሩት ቡድን ቀጥሎ ነው ያጠናቀቀው እኛ ነን ማለትና 4ኛ 5ኛ መውጣት ሶፊያ አይቷል። የደረጃውን የልዩነት ብር የሚከፈላቸው በአንድ ደረጃ በጣም ብዙ ብር ሚሊየንስ በሚሊየን የሚቆጠር ብር ነው ልዩነት ያለው ማለት ነው። ሶ ከዛ አንጻር ስለሆነ የሚታየው ማንቸስተር ዩናይትድ የዛሬውን ጨዋታ እንዳልኩት
ከሻምፒዮንስ ሊግ እግር ኳስ አንጻር ካየ ነው አሳሳቢ አይደለም። ቢሸነፍም ቢያሸንፍም ግን ከክብር አንጻር ሶስተኛ ደረጃን ይዞ ማጠናቀቅ ያለው ቫልዩ ትልቅ ስለሆነ ከገንዘብም ቅድም ከጠቀስኳቸውም ሳይኮሎጂካል ስነ ልቦና ጠቀሜታዎች አንጻር ይህንን ለማድረግ ከፍተኛ ትግል እንደሚያደርጉ የሚጠበቅበት ጨዋታ ነው። ብሬንፎርዶች ደግሞ አሁንም የአውሮፓ እግር ኳሱ ልዩነት ከ6ኛ እስከ 12ኛ እስከ 13ኛ ድረስ ያሉት የ3 ነጥብ ልዩነት ነው ያላቸው። አንድ ማሸነፍ ተሽቀንጥረህ ትመጣለህ 6-7ኛ፣ አንድ ስትሸነፍ ተወርውረህ ትወርዳለህ። ስለዚህ ከዚህ አንጻር ጨዋታው በእነዚህ ምክንያቶች በትልቁ የሚጠበቅ ይሆናል። ብሬንፎርድ ያለፉትን ተከታታይ 6 ጨዋታዎች ባቻን ያጠናቀቀው ግርሜ በሁሉም ውድድሮች 6 ተከታታይ ጨዋታ በመጀመሪያዎቹ 14 ጨዋታዎች 9 ድል አድርጎ ከዛ በኋላ ግን ባለፉት 6 ጨዋታዎች ተከታታይ አቻ ነው የወጣው። በእንግሊዝ እግር ኳስ ብዙ አቻ በተከታታይ በመውጣት ማንቸስተር ሲቲ ነው 2009 ላይ 7 አቻ ወጣው። ስለዚህ ያንን ክብረ ወሰን ሊሰብር ይችላል በዚሁ የሚቀጥል ከሆነ ዛሬም ከዩናይትድ ጋር ነው አልባት አቻ ከወጣ አዲስ ክብረ ወሰን ሊሰብር የሚችልበትን ወይም የሲቲን ክብረ ወሰን ሊጋራ የሚችልበት እድል ይኖራል ተብሎ ይገመታል። ኬት አንድሪውስ ባለፈው ሳምንት ከፉላም ጋር በነበራቸው ጨዋታ አንድም ተጫዋች ከቤንች ሳይቀይሩ ነው የጨረሱት። ጨዋታውን በጀመሩት ነው የጨረሱት። በዚህ ውድድር ዓመት በጀመሩት የጨረሱት ብቸኛው አሰልጣኝ ኦሊቨር ግራስነር ነበሩ። ኬት አንድሪውስ ተጋርተዋቸዋል ይህንን ክብረ ወሰን በውድድር ዓመቱ ላይ። ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ብቸኛው 2 ተከታታይ ጨዋታ ያልተሸነፈ ቡድን ነው። አርሰናልና ማንቸስተር ዩናይትድ ነበሩ 2 ተከታታይ ጨዋታ ያልተሸነፉት። አርሰናል በበርማውስ ተሸንፎ ከዛ በሲቲ በመሸነፉ ምክንያት 2 ተከታታይ ጨዋታ በፕሪሚየር ሊጉ ተሸንፏል። ዩናይትድ ግን እስካሁን 2 ተከታታይ ጨዋታ አልተሸነፈም። ኦፍ ኮርስ ዛሬም ቢሸነፍ አንድ ተብሎ ነው የሚቆጠር፣ ምክንያቱም የባለፈውን የቼልሲን ጨዋታ ስላሸነፈ። ነገር ግን በሜዳውም 2 ተከታታይ ጨዋታ ዘንድሮ አልተሸነፈም። ነገር ግን ከቼልሲው ጨዋታ በፊት በሊድስ ተሸንፎ ስለነበረ ዛሬ በብሬንፎርድ ከተሸነፈ 2ኛ ተከታታይ ሽንፈት በሜዳው ለመጀመሪያ ጊዜ በዚህ ውድድር ዓመት ሊያስተናግድ የሚችልበት እድል ሊኖር ይችላል። ከዛ አንጻር ሊነሳ ይችላል ተብሎ ይጠበቃል። ሰኞ ቀንና ማንቸስተር ዩናይትድ በጣም ተዋዷል። ከ30 ዓመታት በኋላ ለመጀመሪያ ጊዜ ነው በአንድ የውድድር ዓመት 6 ጊዜ ማንቸስተር ዩናይትድ በሰኞ ቀን ሲጫወት። ለመጨረሻ ጊዜ 1995-96 ከ30 ዓመታት በፊት ነው 6 ጨዋታዎችን በሰኞ ቀን የተጫወተው። ከዛ 1992-93 ላይ ደግሞ 7 ጨዋታ ተጫውቷል። በክብረ ወሰን የተቀመጠው እሱ ነው። ግን ባለፉት 30 ዓመታት 6 ጨዋታዎችን ሰኞ ተጫውተው ያቅምና አወዳዳሪ አዘጋጅ ኮሚቴው ለቀጣይ ዓመት በደንብ እንዲያስብበት የማንቸስተር ዩናይትድ አመራሮች መጠየቅ አለባቸው። ሰኞ ለምን ያጫውቷቸዋል? ቅዳሜና እሑድ አብዛኛው የስፖርት ተመልካች ጨዋታ የሚያይበት ቀን ነው። ሰኞ ለዛው ምሽት ላይ አስቸጋሪ የሚሆንበት ሂደት አለ። ስለዚህ ይሄ አነጋጋሪ ሆኗል። በብሬንፎርድ በኩል ኬለር ዛሬ አዲስ ነገር ሊሰራ የሚችልበት እድል አለ። በክሊንሺት መውጣት ከቻለ ኮሜን ኬለር የሻይ ጊቭንን ሪከርድ መጋራት ይችላል። ሻይ ጊቭን 2009-2010 በሲቲ ማሊያ 10 ክሊንሺት በመውጣት በአየርላንድ ታሪክ በእንግሊዝ ፕሪሚየር ሊግ ብዙ ክሊንሺት ያስመዘገበ ተጫዋች ነው። ኬለር 9 ደርሷል። ዛሬ 1 ክሊንሺት ከጨመረ የሻይ ጊቭንን ክብረ ወሰን መጋራት ይችላል። አየርላንዳዊ ሆኖ በእንግሊዝ ፕሪሚየር ሊግ ብዙ ክሊንሺት በማስመዝገብ የሚለው ማለት ነው። ከጉዳት ጋር ተያይዞ ማንቸስተር ዩናይትድ የጉዳት ዜና የለበትም። ምንም አይነት የጉዳት ዜና የለበትም። ግን ያልደረሱ ተጫዋቾች አሉ፣ ከጉዳታቸው አገግመው ያልደረሱ። ማቲያስ ዲሊት፣ ሌኒሮ፣ ዶርጉ፣ እነዚህ ተጫዋቾች ከጉዳታቸው አገግመው ከቡድኑ ጋር ሙሉ ልምምድ እያከናወኑ ይገኛሉ። በተለይ ሌኒሮና ፓትሪክ ዶርጉ ለዛሬ ጨዋታ ይደርሳሉ ወይ? አብረን እናያለን። አስቸጋሪ ይመስላል። ሙሉ ልምምድ ጨርሷል ሌኒሮና ዶርጉ ሰሞኑን። ግን አንድ ሙሉ ልምምድ ስለጨረሱ ብቻ በቋሚ አሰልጣኝ ላይገቡ ይችላሉ። ተቀያሪ ወንበር ላይ ግን የመድረስ እድል ይኖራቸዋል። ማቲያስ ዲሊትም እንዲሁ ተቃርቧል። ለዛሬ ጨዋታ አይደርስም ዲሊት ቶታሊ፣ ግን ተቃርቧል። ዶርጉና ዮሮ ግን እድል አላቸው። በማንቸስተር ዩናይትድ በኩል መልካሙ ዜና ሃሪ ማጓየር ከቅጣቱን ጨርሶ በዛሬ ጨዋታ ላይ ይደርስላቸዋል። ስለዚህ መሃሉ ላይ ከአይደን ሄቨን ጋር የመጣመር ሂደት ወይም እድል ይሄ ተጫዋች ነው። ሃሪ ማጓየርና አይደን ሄቨን፣ ናስር ማዝራዊ ወደ ለመደው ቦታው ወደ መስመር ተከላካይነቱ ይመለሳል ወይም ተቀያሪ ወንበር ላይ ይቀመጣል። ባለፈው ሳምንት ቸልሲን ሲገጥሙ በናስር ማዝራዊ እና በአይደን ሄቨን ነበር ቸልሲን የገጠሙት። ያሸነፉበት በጣም ግሩም ነው ታሪክ። በባዶ ተከላካይ ገጥሞ ነው ያሸነፋቸው ቸልሲዎችንና አነጋጋሪ ውጤት ነበር ያ ውጤት።
ያንን የሚያስቀጥሉበት ይበልጣውን ደግሞ ቡድኑ ዴብዙ የጨመረበት ተከላካዩ ከጉዳት ያገገሙ ከቅጣት የተመለሱ ተጫዋቾች መኖራቸው ትልቅ ቫልዩ ሊኖረው እንደሚችል በዚህ ጨዋታ ላይ መገመት ይቻላል ተብሎ ይጠበቃልና ምሽት 4 ሰዓት ላይ የሚደረገው ጨዋታ በጣም በጉጉት የሚጠበቅ አሪፍ ፍልሚያ ይሆናል ተብሎ ነው የሚጠበቀው። ሪዝን አላቸው ሁለቱም የሚፋለሙበት። እንግዲህ ጥሩ ጨዋታ ይኖራል፣ ጥሩ ፍልሚያ ይደረጋል ተብሎ ነው የሚጠበቀው። ማይክል ካሪክ በዛሬው ጨዋታ ላይ አማድ ዲያሎንም በተቀያሪ ወንበር ላይ እንደሚያስቀምጡ ይጠበቃል። ግምታዊ አሰላለፍ ግብ ጠባቂ ያው ላመንስ ነው። ተከላካይ ላይ ዲያጎ ዳሎና ሉክሾ ግራና ቀኝ፣ የማል ተከላካዮች አይደን ኤቨንና ሃሪ ማጉዌር፣ አማካኙ አይነካም ካዝሜሮ ማይኖና ብሩኖ ፈርናንዴስ፣ ፊቱም አይነካም ኩኛ ሙቡሞና ቤንያሚን ሸሽኮ እንደሚሰለፉ ይጠበቃል ማለት ነው። በብሬንፎርድ በኩል በርከት ያሉ ተጫዋቾች በጉዳት በቅጣት የማይገባሉ ግን የቆዩ ናቸው ማለት አዲስ ቅጣት አዲስ ጉዳት የለም። ጆርዳን ኤንደርሰን በዚህ ጨዋታ ላይ የመድረስ እድሉ ጠባብ ነው እየተባለ ነው የሚገኘው። የቀድሞ የሊቨርፑል ተጫዋች ከዛ ውጭ ያሉት ተጫዋቾች በአብዛኛው ዝግጁ ናቸው። ጉዳት ያለባቸውም የዋናው ቡድን ተጫዋች ሳይሆን የተቀያሪ ተጫዋቾች ተቀያሪ ላይ የሚቀመጡ ብዙዎቹ ኦቨር ቤንች የሚሆኑ ተጫዋቾች አሉ። ሪኮ ሄነሪም ለዛሬው ጨዋታ የመድረስ እድሉ ሰፊ እንደሆነ በብሬንፎርድ በኩል እየተጠቀሰ ነው የሚገኘው። ብሬንፎርድ በ89 ዓመታት ታሪክ ለመጀመሪያ ጊዜ ማንቸስተር ዩናይትድን በደርሶ መልስ አሸንፎ ታሪክ ይሰራል ወይስ ቀያዮቹ ሰይጣኖች ሶስተኛ ደረጃነታቸውን አስጠብቀው የሚቀጥሉበት ሳምንት ነው? 34ኛው ሳምንት ምሽት በቀጥታ ስርጭት እንገናኛለን። በጣም አሪፍ። ከመሸጋገሪያ በኋላ ተመልሰን መተን ዜናዎችን እናቀርባለን፣ ስፖርታዊ ዘገባዎች። መሸጋገሪያ እናርግና ተመልሰን ዴቦ